ከዚህ ቀደም አርሰናል በሚወዳደርባቸው ቡድኖች ቶርናመንቶች ወይም ኮምፒቲሽኖች በዚህ ደረጃ ላይ ይገኝ ነበር ወይ? በፕሪሚየር ሊጉ አንደኛ ደረጃ ላይ ነው ከተከታዮቹ በ7 ነጥብ ርቆ። በሻምፒዮንስ ሊጉ ምንም ጨዋታ ሳይሸነፍ አንደኛ ላይ የተቀመጠ ቡድን ነው። በካራባኦ ካፕ ቼልሲን አሸንፎ የመልሱን ጨዋታ እየጠበቀ ነው ለዋንጫ ለመድረስ። ኤፍኤ ካፕ ፖርትስማውዝን አሸንፎ ቀጣይ ከዊጋን ጋር ወደ ቀጣዩ ዙር አልፎ እየጠበቀ ነው። በሁሉም ውድድሮች ላይ አርሰናል አለ። ይሄ የዘንድሮን አርሰናል ለየት ያደርገዋል። ኮንሲስተንሲ፣ ወጥነት፣ በየውድድሮቹ የሚያሳየው ወጥ የሆነ አቋም ማለት ነው። ሶስተኛው ስኳድ ዴፕዝ ሮቴሽን ለአንድ ቡድን በጣም ወሳኞች ናቸው። የቡድን ጥልቀት ዘንድሮ አርሰናል ያልተጎዳበት ተጫዋች ነበር አልነበረም። ኦዲጋርድ አልተጎዳም፣ ሳሊባ አልተጎዳም፣ ጋብርኤል ማጋሌስ አልተጎዳም። ሁለቱ ወሳኝ ተከላካዮቻቸውን አርሰናል አጥቶ አልተጫወተም። የኮሬስ አልተጎዳም። ጋብርኤል ጄሱስ ከረጅም ጊዜ ጉዳት በኋላ አይደለም የመጣው። ካይ ሃቨርትዝ ረጅም ጊዜ አልተጎዳም። ቤን ዋይት ረጅም ጊዜ ጉዳት አላጋጠመውም። ፒሮ ኢንካፒ አልተጎዳም። እስኪ አርሰናል ቤት ውስጥ ያልተጎዳ ማን ነው? ቲምበር ትንሽም ቢሆን ጉዳት አላጋጠመውም። በሁሉም ረገድ አርሰናል የጉዳት ሰለባ የሆኑ ተጫዋቾች ነበሩ። ያንን ጉዳቱን ያለውን ችግሩን ያስተካከለበት መንገድ የቡድኑ ስኳድ ዴፕዝ ጠንካራ ከመሆኑ ጋር ተያይዞ ነው። በእያንዳንዱ ቦታ ላይ ያሉትን አማራጮች ያቸው ጋብርኤል ማርቲኔሊና ማድዌኬ ስንል ቡካዮ ሳካና ትሮሳርድ አሉ በመስመር ላይ ለሚደረጉ የማጥቃት እንቅስቃሴዎች። የኮሬስ ስንል ጋብርኤል ጄሱስ ታምራዊ ተጫዋች ነው መጣ። 2 ጎል በሻምፒዮንስ ሊግ ያስቆጠረ ተጫዋች ነው። ያውም ኢንተር ሚላን ላይ ሳንሲሮ ላይ ሄዶ ማለት ነው። በአማካይ ቦታ ላይ ያሉትን አማራጮች ያቸው ኦዲጋርድ፣ ኤበረቼ ኤዜ እንደውም ቦታ ጠፍቶ ኢታን ዋኔሪ ኦቨርቤንች እየሆነ አስቸገረ። በዚህ አርሰናል ምናልባት የመጨረሻውን ዋንጫ በሚያሳካበት ዓመት ወደ ማርሴይ እንዲሄድ ተደረገ። ስለዚህ ስኳድ ዴፕዙ ከባድ ነው። ተከላካይ ክፍል ጁሪያን ቲምበር፣ ሪካርዶ ካላፊዮሪ፣ ቤን ዋይት፣ ስኬሊ፣ ሳሊባ፣ ማጋሌስ፣ ሞስኩዌራ ምኑን ከምኑ በቃ አማራጩ ሰፊ ነው። ኢቨን እነዚህ ሁሉ ሲቸገሩ ኖርጋርድ አለ፣ ወደ ኋላ መምጣት ይችላል። አማካይ ላይ ኖርጋርድ፣ ዙብሜንዲ፣ ዲክላን ራይስ፣ ሚካኤል ሜሪኖ 6 ቁጥር ላይ እንኳን መጫወት የሚችሉ አማራጮች ማለት ነው። ኦዲጋርድ፣ ኤዜ ስኳድ ዴፕዙ ከባድ። ሮቴሽን ላይ የዘንድሮ አርሰናል ይለያል። ይሄንን ማመን ያስፈልጋል። ጥልቅ ነው ስኳድ ዴፕዙ ጥልቅ ነው። በቃ የሆነ ተጫዋች ቢወጣ ስጋት ውስጥ የሚገባ ክለብ አይደለም። መተካት ይችላል። ያንን እድል ያላገኙ ልጆች ጭምር አሁን አሉ ኦቨር ቤንች ላይ የመጫወት እድል የጠበበባቸው። ያ ማለት ስኳድ ዴፕዙ ያመጣው ስኳድ ዴፕዝ ጥቅምም አለው ክፍተትም አለው። ጠቅሞ ሮቴሽን ላይ በሚገባ መስራት እንዲቻል ያደርጋል። እንደገና ደግሞ ክፍተቶቹ ደግሞ አንዳንድ ተጫዋቾችን ሊገፋ ይችላል። ዘንድሮ በስኳድ ዴፕዝ በአርሰናል ስኳድ ዴፕዝ የተገፋው ኢታን ዋኔሪ ነው። ወደ ማርሴይ አምርቷል። በዚህ ታሪካዊ ዓመት ቢያንስ አርሰናል ተወደደም ተጠላም በእኔ የግል አስተያየት ትልቅ ዋንጫ ያሳካል። ይህንን ማመን ያስፈልጋል ብዬ ነው ማምነው። ይሄ የግል አስተያየት ነው። በእርግጠኛነት እኔ አፌ ሞልቼ ነው የምናገረው። ይህንን ዛሬ አይደለም የተናገርኩት። ገና የውድድር ዓመቱ ከመጀመሩ በፊት አርሰናል በዘንድሮ የውድድር ዓመት ትልቅ ዋንጫ ያሳካል እመኑኝ እና ያልኩት ገና ፕሪሚየር ሊጉ ሳይጀመር ማለት ነው። አሁን እንደውም አይደለም አንድ ወደ 2 ትልቅ ዋንጫ እያደኩ ነው። ትልቅ ዋንጫ ነው ያልኩት። ምናልባት ፕሪሚየር ሊግና ሻምፒዮንስ ሊጉን ሊሆን ይችላል። 2 ትልቅ ዋንጫ አርሰናል የማግኘት እድል እንዳለው ስሜቴ እየነገረኝ ነው። በአጠቃላይ የዘንድሮ አርሰናል ዲፌንሲቭ ኦርጋናይዜሽኑ፣ የመከላከል መዋቅሩ፣ ኮንሲስተንሲ፣ ስኳድ ዴፕዝ፣ ሮቴሽን ላይ ያለው ስኬታማነት፣ ይህንን አቀናጁት፣ ነጠብጣቦችን አገጣጥሟቸው የተለየ አርሰናል ነው። እንደ ከዚህ ቀደሙ አይነት ሕጸጽ የምናወጣለት ችግር የምናወጣለት አርሰናል ነው ብዬ አላምንም።
በብዙ መመዘኛ ኳሊቲ ያለው አርሰናል ነው። ስለዚህ ይህንን ማመን ያስፈልጋል። በተለያየ ሁኔታ ሲገለጹ የሚነሱ ሐሳቦች አሉ። ትናንት አንድ ሰው ሲያወራ የሰማሁት ነገር አለ እና ይሄ ሰው ትልቅ የባንክ ባለሙያ ነውና አርሰናል ሌሎቹ ቡድኖች ስለደከሙለት ነው የሚል አስተያየት ተነሳ። አንድ ቡድን ለምሳሌ በርንሌይን እንውሰደው ከሊቨርፑል ጋር አንድ እኩል የተለያየው አይ በርንሌይ ለምንድን ነው የበርንሌይን ጥንካሬ ማንሳት የማንፈልገው? ሌሎቹ ደከሙ የተባለበት ምክንያት እግር ኳስ እኮ ኮምፒቲሽን ውድድር ነው እኮ። ወልቭዝ እኮ አርሰናልን ማንቸስተር ዩናይትድን ሲያስጨንቅ አይተነዋል፣ ግን መጨረሻ ደረጃ ላይ የተቀመጠ ቡድን ነው። ይሄ እግር ኳስ ነው፣ ኮምፒቲሽን ነው። ሌሎቹ ስለደከሙ የሚባል ፕሪንሲፕል የለም። እንዲህ የሚባል ፉክክር ነው። ትገጥማለህ። ዛሬ ጥሩ ልትሆን ትችላለህ፣ ነገ ጥሩ ላትሆን ትችላለህ። ትሸነፋለህ። መሸነፍ ማሸነፍ ያለ ነው። ስለዚህ እነዛን ቡድኖች እና ከዚህ የባንክ ባለሙያ ጋር እየተወያየን ነበር። እንዴ በምን ሎጂክ ነው ሌሎቹ ደከሙ የሚባለው? እንዴት ነው እያሸነፉ እየመጡ ነው? እነሱን ያሸነፏቸውን ቡድኖች ጥንካሬ ለምንድን ነው ወደ ጎን የምንለው? ማንቸስተር ሲቲ በሻምፒዮንስ ሊግ ሲሸነፍ አይ ማንቸስተር ሲቲ ስለደከመ ነው የሚባል ነገር የለም። ያኛው ቡድን ጠንክሮ የመጣበትን የዛኛውን ቡድን ጥንካሬም አብረን ማድነቅ እና እውቅና መስጠት ያስፈልጋል ብዬ አምናለሁ። ዞሮ ዞሮ አርሰናል የዘንድሮ ቡድን ወደድንም ጠላንም ኳሊቲ ቡድን ነው። ኳሊቲ ጥራት ያለው ደረጃውን የጠበቀ ምርጥ ቡድን ነው የሚል ሐሳቤን ለማጠንከር ነው። ሶፊ መጨረሻ ላይ ካነሳው ነጥብ ጋር ሶፊ ትንሽ እኔ ማለስማማበት ነገር ምንድነው እንዳልከው ታይት ነው የፊክስቸሮቹ በጣም ከባድ ናቸው። ግን ደግሞ እኔ አሁን አርቴታ ላይ ማለት አንዳንድ ጨዋታዎች ላይ አሁን የኖቲንግሃም ፎረስቱ ጨዋታ ላይ ያቻ ውጤት ሊያስመሰግን አይገባም። ምክንያቱም ያንተ ተፎካካሪዎች ውጤት ያጡ ስለሆነ ነው እየተሞገሰ የሚገኝ ብዬ ነው ማሰብ። ማለት አሁን አስቶን ቪላ እግር ኳስ ነው ባይሸነፍ ኖሮ አትልም። ግን የአስቶን ቪላ መሸነፍ የአርቴታን ድክመት ፍንትው ብሎ አላሳየ። የሲቲ በማንቸስተር ዩናይትድ መሸነፍ የአርቴታ አንድ ነጥብ በኖቲንግሃም ፎረስት ጨዋታ ላይ እንደ ሙገሳ ሊሆን አይገባም፣ መግደል ይችላል የሚል ሀሳብ ነው ያለኝ። አሁን ኖርማሊ አንድ እግር ኳስ ተንታኝ ወይም ተመልካች ሲቲ ባለፉት ጨዋታዎች በአራት ጨዋታዎች ነጥብ ይጥላል ላታስብ፣ ግን እግር ኳስ ነው ሆነ። በማንቸስተር ዩናይትድ ተሸነፈ፣ ከቼልሲ ጋር ወጣ፣ ከብራይተን ጋር ወጣ፣ ከሰንደርላንድ ጋር ወጣ። ስትጠብቀው ማለት አይ በይሄ ጨዋታ ሊጥል ይችላል፣ ግን መደዳውን አራቱንም ጨዋታ 3 ነጥብ አያሳካም ብላ አታወራ በኮንፊደንስ። እና የተጋጣሚ ክለቦች መድከም ራሱ ለአርቴታ ጠቅሟል ብዬ አስባለሁ። ማለት አሁን ነጥቡ ጋፑ በ7 ሆኗል። ግን እነዛ ጨዋታዎች ሲቲ በጣም ጠንካራ በነበረባቸው ጊዜያት 4 ጨዋታ መደዳ ይጥላል ነጥብ አይጥልም። ሳይሸነፍ የሚሄድበት አጋጣሚ በጣም ብዙ ነው። እና ነጥቦቹ ጠጋ ቢሉ ጣቶች አርቴታ ላይ ሊቀሰሩ ይችላሉ ብዬ አስባለሁ። እንዳልከው ሽንፈቶች የሉም፣ ግን ያቻ ውጤቶች አሉ። የተጫዋቾች ሚና የሚሰጣቸው ነገር አንተ በደንብ ቅድም ገልጸዋል፣ በተለይ ከማች ሪከቨሪ ጋር በተገናኘ እና እንዳልከው እሁድ ትልቅ ጨዋታ ይጠብቀዋል አርሰናል። በሜዳው ማድረጉ በጣም ሌላ አድቫንቴጅ ነው ብዬ አስባለሁ። የትላንቱ ድል ግን በጣም ሁሉንም የአርሰናል ደጋፊዎች በተለይ ከኖቲንግሃም ፎረስቱ ያቻ ውጤት በማልስ ያስተሳሰረ ይመስለኛል። እና የእንግሊዝ ክለቦች በአውሮፓ ቻምፒየንስ ሊግ የሚያደርጉት ጉዞ እንዲሰምር ነው የምትፈልገው። አሁን እንደ ሌሎች የተቀናቃኝ ክለብ ደጋፊ ብትሆንም ማንቸስተር ኔክስት ያምን አይነት አጋጣሚ ለማግኘት ኮፊሸንቱ አምስቱ እንዲሳተፉ እና የትላንቱ ድል በጣም በአሪፍ ሁኔታ የሚነገር ነው።